የፋሲል ግቢ ተውቦና አምሮ ለዳግም ውልደት መብቃቱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የመንግስት የሥራ ኃላፊዎች ጋር በመሆን የታደሰውን የፋሲል ግንብ መርቀው ለህዝብ ክፍት አድርገዋል። ጠቅላይ ሚኒስትሩ የፋሲል ግንብ የትም የማይገኝ ውድ ሀብታችን መሆኑን ጠቅሰው በእጃችን ስላለ ግን የሚገባውን ዋጋ አልሰጠነውም ብለዋል። ታላላቆችን ማድነቅና ማክበር የታላላቆችን ስራ መመርመር ሲጀመር በእነርሱ ስራ ላይ ጡብ በመጨመር የተደመረ እድገትን ሊያመጣ እንደሚችልም ተናግረዋል። ታላላቆችን ማሳነስና ስራቸውን ማኩሰስ ግን የሚያቀጭጭ መሆኑን ጠቅሰው ትላንታችን መታወቂያችንና መታወሻችን በመሆኑ ትላንትናችንን መርሳት የለብንም ብለዋል። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር የታላቆችን ስራ ማድነቅ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። በጎንደር ከተማ የተለያዩ አካባቢዎች ላይ የተጀመረው የልማት ስራ ተጠናክሮ መቀጠል እንደሚገባው ገልጸው ጎንደር ዳግም እንድትወለድ ሁሉም ርብርብ ሊያደርግ እንደሚገባ ጠቁመዋል። ባለማስተዋል ተበታትነን አገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁሉም የጋራ አቋም በመያዝ ሊሰራ እንደሚገባ መልእክታቸውን አስተላልፈዋል። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ማገሪቷ የተጀመረው ልማት ተጠናክሮ እንዲቀጥል ሰላም ያስፈልጋል ያሉት ጠቅላይ ሚኒስትር አብይ ከአካባቢው የወጡ ወንድሞች ጊዜ ሳያባክኑ ተመልሰው በትብብር ሀገርን ለማልማት መስራት ያስፈልጋልም ብለዋል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን ያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በለት ተለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር ባህር ዳር አማራ ኢትዮጵያ እንዲወለዱ በጋራ እንድንቆም
አደራላችሁ ፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ጎንደር በትላንት ታሪኳ ላይ ውበት መጨመሯን ጠቅሰው ታዳጊዎች የነገ ብሩህ ተስፋቸው እዚህ ውስጥ ስለሚገኝ ራሳቸውን ማዘጋጀት እንዳለባቸውም ጥሪ አቅርበዋል። በተጨማሪም ጎንደር ዳግም ተወልዳ አሸብርቃ ጥንታዊነቷን ሳትለቅ ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት መስራት እንደሚገባም አደራ ብለዋል። ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች ያላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። እንዳይረፍድብን ተባብረን እንስራ። በእኛ በኩል ዛሬ ያየነውን ስራ እንደ ታላቅ ጅማሮ እንደ ድንቅ ስራ አይተናል። በዚህ ስራም እንድትበረታቱ እንፈልጋለን። ቻሌ እንዳትተኛ፣ የጎንደር ከተማ ነዋሪዎች እንዳትተኙ። ዳግም ጎንደር ተወልዳ አሸብርቃ ጥንታዊነቷን ታሪኳን ሳትለቅ ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት እንድንሰራ በድጋሚ አደራላችሁ ፈልጋለሁ። በፋሲል ግንብ የተከናወነው ሰፊ የእድሳት ስራ በቅርስ ስፍራው ነባሩን ታሪክ በመጠበቅ ውበትና ተደራሽነቱን በማሻሻል አዲስ እስትንፋስ የሰጠ ስለመሆኑም ተነግሯል።